እንግዶችን ለማየት በጣም ያጓጓሽ ትመስያለሽ። እኔ ለምን ጓጓለሁ? ምናልባት በኋላ መፋጠጡ እንዳይኖር ብለሽ ሰጥተሽ ይሆናል። አልገባኝም። እኔ ከገባኝ አይበቃ። ሳሚስ እንኳን ዛሬ በደህና በበር መጣ። ለምን ቆማችሁ? ቁጭ በሉ እንጂ እባካችሁ እየተቀመጣችሁ። ወሲ እባክሽ በእውነት እንደዛሬ በህይወቴ ደስተኛ ሆኜ ማውቅ አይመስለኝም። በእርግጥ እንደዚህ አንድ የምንሆንበት ቀን ይመጣል ብዬ አልጠበቅኩም። እውነት ነው ፍቅርና ይቅርታ ያሸንፋል። እባካችሁ ይህንን የፍቅር ማዕድ ተቋደሱልኝ። አንተ አፌ እኮ እዚህ ጋር ነው ያለው ወይስ አይታየህም? ምን ነው ለወዳጄ ባጎርሰው ችግር አለ እንዴ? አረ በፍጹም ችግር የለውም። ጉራችሁላት እንጂ ሱሪ። አይ ምግቡ መርስ ስላለው ይቅርብኝ። ሱራፊል ወዳጄ ሳሚ ያሰበው ነው የተናገርኩት። ለራሱ ሳይጎርስ ለእኔ ለማጎርስ የፈለገው ምን ነው አመረራችሁ እንዴ? ስቀልድ ነበር። ቆይ ምን አይነት ነገር ነው? ቆይ ገና ከመጀመሩ እንደዚህ አይነት የተዝረበረበ ራት አይቻላቅ። ቆይ እኔ መች ነው ተረጋግቼ እሺ ምግብ የምበላው? ውይ የኔ ኩቻ አንቺን ከሚከፋሽማ ይቀር ይቀር። ነይልኝ እስኪ። ኡፍ በቃኝ አልበላም። እባክሽ ሉሲ ጉሮሽለት። ለአንቺ ስል ብቻ ነው እሺ። ወይ ግን በጣም ደስ ትላላችሁ። ፈጣሪ ደስታችንን እናያሳጣን። እየበላችሁ ባካችሁ ብሉ። ብላ ማለት እሺ በስተመጨረሻ ባላንጣዎቹ እንደዚህ በፍቅር ስለተሞላን ጽዋችንን ለፍቅራችን እናንሳ። እንኳን ትናንትም ዛሬም ባላንጣሽ አልነበርኩም። ነገም ቢሆን አንቺ ጠባቂ ብቻ ነው። በቃ እኔ ውስጥ ገብቼ ሳሎን ላግዛት። ስሟን ግን እንዴት አወቅሽ? ጠይቄያት እኮ ራሷ ነግራኝ ነው። ለምን እዚህ አብረሽን አትሆኝም የኔ ቆንጆ? አይ እንደውም ወደ ቤት በጊዜ ብንሄድ ይሻላል። እንዴ አንተ ከፈለክ መሄድ ትችላለሽ እንዴ? ተጫወቱ እንጂ። በዛ ላይ እኮ ዝናብ እየመጣ ነው። ቀስ ብላችሁ ትሄዳላችሁ። ማማዬ ብቻዋን ነች ቤት። እንዴ ቅድም እኮ ለቤት ደውዬላት አብረዋት እንዲሆነ ነግሬያቸዋለሁ። ሴትዮ እዚህ ለማድረስ አስበሻል እንዴ? ሳሚ ሲመስለኝ አሁንም እንደተቀየምከኝ ነው። ፕሊስ ሪላክስ አድርግ እንጂ አሁን እኮ ፋሚሊ እየሆነን ነው። እባክሽ ተቀመጭ። እንዲሁም በቃ በዚህ ሙድ እዚህ የምንቆይ ከሆነ ወደ ቤት ብንሄድ ይሻላል። እንዴ እናንተ ሰዎች ዛሬ ምን ሆናችኋል? እውነቴን ነው፣ ደስታዬ ላይ ውሃ እየቸለሳችሁበት ነው። እኔ የምላችሁ ለምን ዛሬ እየተጣላን እናምሽ? አመሸን እኮ ወዳጄ። ብታድሩስ ምን ችግር አለው? ቤታችሁ አይደል እንዴ ወዳጄ? እንዴ እነዚህ ሰዎች ምን ሆነው 40 ጊዜ ወዳጄ ወዳጄ የሚባባሉት? አይገርም? እኔ ራሴ እኮ ግራ እየገባኝ ነው። እውነቴን እኮ ነው። እንደዚህ ለጸብ ተግባብዛችሁ ወዳጄ ከምትባባሉ በፍቅር ጠላቴ ብትባባሉ ይሻላል። እኔ ከሳሚ ጋር ምንም ጠላትነት የለብኝም። እስከ ዛሬም ባለማወቅ ስላስከፋሁት በጣም ጸጽቶኛል። በመጨረሻም ወዳጄ የምትለዋን ረሳት። እሺ ቺርስ።
እርግጠኛ ነኝ ይሄ መጨረሻችን አይሆንም። ይሄን ቤት ትወደዋለህ ልበል? ቤት እኮ ቆርቆሮና ድንጋይ ብቻ ነው። ከሱ ይልቅ ሰው አይበልጥም ብለህ ነው? እኔ የምልህ ያለት ማታ ቪዲዮ እንደቀረጽከኝ ሰማሁ። የምን ቪዲዮ? እኔ ቤት ልትሰርቅ የገባበት ምሽት ማለት ይቅርታ ቃሉን ላሻሽልልና የሚስቴን ነፍስ ለማትረፍ የገባበት ምሽት ሁሉንም ነገር በቪዲዮ እንደቀረጽኩ ሰምቻለሁ። አሁን የራቱ ሚስጥር ገባኝ። ኖ ሳሚ፣ በፍጹም እንደዚህ እንዳታስብ። እኔ ስላንተ ሰማና ደስ ስላለኝ ባለ ወለታዬም ስለሆንክ ነው ራቱ ልጋብዝ የወሰንኩት። ታዲያ ይህን ነገር መናገሩ ለምን አስፈለገ? አይ ያ ቪዲዮ አሁንም እጅ ላይ እንዳለ ለማረጋገጥ ነው። የለም ለነገሩ ቢኖርም አለ እንደማትለኝ ግልጽ ነው። እኔ የምልህ ለምንድን ነው ቆይ አንተ ያን ቪዲዮ የፈለገው? ይሄ ጥያቄ እኔ ቢሆን አይሻልም? ያንን ቪዲዮ ግን ለምን እስካሁን በእጅ አስቀመጥከው? ነገርኩህ እኮ ያ ቪዲዮ እኔ እጅ ላይ የለም። ሳሚ አሁንም እያመንከኝ እንዳልሆነ አውቃለሁ። እኔ አላምንህም የሚል ቃል ወጣኝ? እስኪ አንድ ጥያቄ ልጠይቅህ። እንዴት ነው እኔ ሳላምንህ እዚህ ቤት የምመጣው? ስማ አንድ ማዕድ ቁጭ ብለን እኮ የቆረስነው ስላመንኩ ነው። በነገራችን ላይ በምግብ ዙሪያ እዚህ ቤት ጥሩ ታሪክ ስለሌለኝ ነው። እባክህ ሳሚ የትናንቱን ሱራፌል እርሳው። እዚያ አጠገብህ ተቀምጦ የሚያወራ አዲሱ ሱራፌል አይደል? እስኪ እሱን በቅርቡ ምን ይሆናል? የጠጣ ምን ሆና ነው ልጅ? እየመሸ እንጂ እየነጋ መሰላት እንዴ? ሱራፌል አሁንም ስለዛ ቪዲዮ በጠየቁን አላውቅም። የትኛው ቪዲዮ? አንቺ ደግሞ ስንቴ ነው የምነግርሽ? ቆይ እውነት ግን ያ ቪዲዮ አንቺ ጋር አለ ማለት ነው? የለም የለም አባባልሽ ግን በደንብ ያለ ነው ይመስሉ። በጣም ነው የሚያሳዝነው። ያለፈ ስህተቱን ለማስተካከል ደፋ ቀና እያለ ነው። እርግጠኛውን የምነግርሽ በድጋሚ ሱራፌል ቤዛን በፍጹም እንደማይጎዳት ነው። እሱን ለሳሚ ብትነግረው አይሻልም? ሳሚ ምንም አይሰማማ። አታዩም እንደ ራቱ ላይ እንዴት ሲያደርገው እንደነበር? ቆይ አንቺ ጠረጴዛው ጋር አልነበርሽ? ይሄን እንዴት ልታውቂ ቻልሽ? ተደብቄ እያየኋችሁ ነበር። የድሮ ሉሲ ቤት በኩል መጣች አሉ። ቆይ ግን እዚህ ቤት የሚመጣ እንግዳ በሙሉ ተደብቆ ካልሆነ በኖርማል መንገድ አትግባ ተባለ እንዴ? ሳሚ አንቺ ሂጂና ሌላ ስራ ስሪ። እቃውን የሚመልሱ ይነጥረዋል። እሺ ዝናብ አባራ እንዴ? ኧረ እንደውም ጭራሽ ብሶበታል። ዛሬማ እዚህ ማደራችሁ የማይቀር ነገር ነው። ይህ ዝናብ ዛሬ ቶሎ የሚያባራ ይመስለኛል። ሙሲን ቶሎ ቶሎች ይጠራት። የበጋ ዝናብ ሲዘንባ ይታወቃል። ሲሄድም እንደዛው በሚስጥር ሹልክ። መጨረሻ ላይ ልክ እንዳንተ የምትለውን አስተካክል። ምን ነው የደበቀ ሚስጥር አለ? እሱንማ በአፍ ባትለውም እኮ አለ። ወይሷል ቤዛ እንኳን ሊነኳት ሊያዩዋት ራሱ በጣም ታሳሳለ። አታስብ፣ እኔው ራሴ እንደ እንቁላል እንከባከባታለሁ። ተሰባሪ መሆኗን ማወቅ ሁለቱ ግን የተግባቡ ይመስልሻል? ለነገሩ አይጥና ድመት ከመቼ ወዲህ ነው የሚግባቡ? እርግጠኛ ነኝ አይጡ ሳሚ ነው አይደል? ራሱ ማለት ራሱን የጋበዘን አይሻልም? አይገርምም? እኛ ከመገናኘታችን እንደዚህ እየሳቅን አስቢው እስኪ። እነሱ ያን ያህል ሰዓት አብረው ቁጭ ብለው ምንም አይነት ሳቅ እየተሰማኝ አይደለም። ምናልባት ተፋፍረው ሳይለንት ላይ አድርገውት ይሆናል። አንቺ ግን እንዴት ነሽ? ሳሚ አሁንም ድረስ የሚያስበው እኮ ስለ አንቺ ነው። ባሏ እያስመሰለ ነው ምናምን ይላል። እመኚኝ ሉሲ፣ ሱራፌል እያስመሰለ ቢሆን እኔ ያውቅበት ነበር። እስከ ዛሬ አጠገብሽ ሆኖ ሲያስመስል ያላወቅሽ አሁን ነው የምታውቂ? የእስከ ዛሬውን ረስተን አሁን ስላለንበት ብናወራ ይሻላል። አንቺና ሳሚ አብራችሁ ስለሆናችሁ በጣም ደስ ብሎኛል። አብረንም ብለሽ ነው? ሳሚ እኮ እንደ ዘንድሮ መብራት ነው። አንቺ እንደሆነ ጨዋታ ያልቅብሽ።
ምን ማለት ነው ደግሞ የዘንድሮ መብራት ማለት? ጠፋ ሲሉት ይመጣል፣ መጣ ሲሉት ይሄዳል። አንዳንዴ ደግሞ እንደ ውሃው አንድ ሳምንት ሙሉ ጠፍቶ ብቅ ይላል። አንቺ ትስቂያለሽ፣ እኔ እዚህ የሚያስለቅስ ነገር እየነገርኩሽ። እንግዲህ ፍቅር ጽናት ይጠይቃል። ምን ታደርጊዋለሽ? እኔ የምልሽ አንድ ነገር ላስቸግርሽ ነበር። ምንድነው እሱ? ሳሚ ያኔ እዚህ ቤት ሊሰርቅ ሲገባ ሱራፌልና ቲጂ በድብቅ ያደረጉት ቪዲዮ እንዳለ ታውቂያለሽ? እና ያንን ቪዲዮ ሰርቄ እንዳመጣልሽ ነው? በእርግጥ ሳሚ እሱ ጋር ቪዲዮ እንደሌለ ነግሮኛል። እኔ ግን እሱ ጋር ቪዲዮ እንዳለ በደንብ እርግጠኛ ነኝ። ቆይ ግን በዚህ ቪዲዮ ምን ሊፈጠር ይችላል? አሁን አብራችሁ ናችሁ አይደላችሁ? ሱራፌልን እንደሱ ብዬው ነበር፣ ግን እሱ ቪዲዮ እንዲጠፋ ይፈልጋል። በእርግጥ እኔም እንዲጠፋ ፈልጋለሁ። ማለት ከዚህ በኋላ ያ ቪዲዮ እንደ ማስረጃ እንኳን እንዲጠቅምሽ አትፈልጊውም ማለት ነው? አዎ አልፈልገው። ስለዚህ በእርግጥም ለባልሽ ሙሉ እምነትሽን ሰጥተሽዋል ማለት ነው? አልተሳሳትሽም ሉሲ። ሱራፌልን ከዚህ በኋላ ቅንጣት ታክል እንኳን አልጠራጠረው። በነገራችን ላይ ስለ ራት ግብዣው በጣም እናመሰግናለን። ምን ነው አትጥፋ ተመልሰና አይባልም እንዴ? ባለልስ ትጠፋለህ። እኔ የምላችሁ በዚህ ዊኬንድ ነው እና ሱሬ ከከተማ እንወጣ አስበን ነበር። ለምን አትቀናቀሉኝ? ደስ ይለናል። አይ እኔ ደስ ይለኛል። ወይ ሳሚ፣ ድሮስ የሰው ደስታ መቼ ያስደስተናል? እኔ ያልኩት በዚህ ሰዓት ለዛውም በዚህ ጊዜ ከከተማ ወጥቼ የውሃ የመንቦራጨቅ ሀሳብ የለኝም ነው። ምክንያቱም እዚህ በጣም ብዙ መሰራው ስራ አለኝ። ስራንም እኮ እዛው ነው መስራት ይችላል። እሺ በቃ እንዳይመሽባችሁ በጊዜ ሄዱ። ዝናቡም ሳያባራ ይቀራል። እንደዛ ይሻላል። ሰላም ደሪ ቤዛ። ያው አንድ አካል ናችሁ ብሎ እኮ ነው ደህና ደር ያለሽ። ደህና ደሩ። እሺ ደህና ደር። አልገባኝም። ቆይ ሁለታችሁ ምንድን ነው የሆናችሁት? ሳሚ አሁንም ለአንቺ ያለው ፍቅር እየበረደለት አይመስለኝም። ማይሆን ነገር አትቀባጥር። አሁንም እያመነኝ አይደለም። ማን ያውቃል? ሉሲን ሸኝቷት አንቺን ከኔ ለመጠበቅ በጓሮ በር ይገባ ይሆናል። አያስቅም? እሺ ድሮውንስ ቁም ነገር አውርቼ ምስቅ ነበር ነገር ነው። ለምንድን ነው የሰው ህይወት ውስጥ ገብተህ የምትበጠብጠው? እስኪ ንገረኝ። ለምንድን ነው የኔንስ ህይወት የምትበጠብጠው? ምን አርግ ነው የምትይኝ? መጀመሪያውን ሳልፈልግ ዛራት ላይ በግድ ጎትጉተሽ ወሰድሽኝ ራስሽ። እኔ እኮ አሁንም ቢሆን የሱራፌል ጥፋት ምንም እየታየኝ አይደለም። አንተ አይደለህ እንዴ እራት ከመቅረቡ በፊት ጀምሮ እንዳለበት ነገር ስትሸነቁረኝ ነበር። ቆይ ለምንድን ነው የኔ ነገር የማይታያችሁ እንዴ? ኩቻ ያ ሰውዬ እያስመሰለ ነው። በጣም እያስመሰለ እኮ ነው። ሌላው እንኳን ቢቀር የዛለ ስለተቀረጸው ቪዲዮ እኮ ደጋግሞ ሲጠይቀኝ ነበር። ቆይ ያ ቪዲዮ አሁንም አንተ ጋር አለ እንዴ? አንቺ አይገባሽም? የለም አልኩሽ እኮ። አንተ የማትረባ ውሻ፣ ጭራሽ ያን ሁሉ ነገር ካደረክ በኋላ ምንም ሳታፈር አይንና ፍጠት ትመጣለህ። ሳሚ እባክህ ይቅር በለኝ ወንድሜ፣ እባክህ አጥፍቻለሁ። አንተን አስቀይሜያለሁ፣ ተጸጽቻለሁ። እባክህ ሳሚ ይቅር በለኝ። ተነስ እባክህ፣ ተነሳልኝ። እሺ ይቅር በለኝ ሳሚ፣ እባክህ አጥፍቻለሁ። እስኪ በቃ ተረጋጋ። አንቺ ደግሞ ያን ሁሉ ክደት ከፈጸመብኝ በኋላ እንዴት ብዬ ነው የምረጋጋው? እሺ በቃ የፈለግከውን ነገር አድርግ። ከፈለክ ይውዚው ሲጥ አድርገህ ግደለኝ። እባክህን ግን ይቅርታህን ግን አትንፈገኝ። ከጠላቶቼ ጋር አብረህ በጋራ አንድ ላይ ሆነ ከቀበርከኝ በኋላ ነው ይቅር የምልህ? ምን ነው አንተ ደግሞ ትናንትና ማታ ከጠላቶች ጋር ተታርቀ አብረህ ራት ይበላህ መስሎኝ። ምን ሳሚ ከዛ ዶክተር ጋር ታርቀ ነው? እሱ ማለት እኮ በጣም ጭራቅ ነው ሳሚ። ይሄንን ነገር በፍጹም ላምን አልችልም። ከሱራፌል ጋር ነው እባክህ። ያንን ዶክተር ደግሞ ማን አምኖት? ጭራሽ ከዋናው ጋር። ይሄንን የማይረባ ሰውዬ ባገኘው እኔ ራሴ ሲጥ አድርጌ ገለው ነበር። እውነቴን ነው። አንተስ እዛው ጠፍተህ ብትቀር ይሻለኝ ነበር። ምንድነው ቆይ ግማሽ ሰይጣን ግማሽ መልአክ መሆን? ቆይ እስኪ ተይው አንቺ። ስማ፣ ስለ ሱራፌል የምታውቀው ነገር አለ እንዴ?
ይኸውልህ ወንድሜ ቤዛን ለማዳን ያለ ጊዜ አሁን። አንተም ይሄንን ቤት ለቀህ መውጣት ጊዜ አሁን ነው። ቆይ ደህና ሊታረቁ የነበሩትን ሰዎች አድብተህ እየመጣ ማጣላት ነው ፍላጎት? እኔ የምልሽ ሳሩ፣ ለምንድን ነው ግን ሳሚ እንደዛ ሲመለከትሽ የነበረው የዛን ቀን ምሽት? መች ተመለከተኝ? አንቺ ባታስተውይውም እኔ በደንብ እያየኋችሁ ነበር። ቆይ ግን ሱራፌል መቼ ነው የምታምነኝ? እኔ ሳሚ የሚባል ሰው አላውቅም አልኩህ እኮ። ከዚህ በኋላ ብታውቂውም ግድ የለኝም ማለት። ይኸውልሽ እንደውም ብታውቂው ደስ ይለኛል እያልኩሽ ነው። ምን እየቀለድክብኝ ነው? ይኸውልሽ መጀመሪያ ከሳሚ ጋር ያለሽን ቀረቤታ እንድትነግሪኝ እፈልጋለሁ። ቤቱን ለቅቄልህ እንደወጣ ትፈልጋለህ? ሳሩ ለምንድን ነው እንደዚህ ደረቅ ይሆንሻለሽ? ከሱ ይልቅ ነው ያልሻለሽም? እባክህን አሁን ተወኝ፣ ስራዬን ልስራበት። በእርግጥ ከሳሚ ጋር እንደምታወቂ እርግጠኛ በሆንም ያንን የቀረሽው ቪዲዮን ለሱ እንደማሰጪው ተስፋ አለኝ። አሁንስ ያ ቪዲዮ እጄ ላይ በኖረ ብዬ ተመኘው። ምን ልታረጊ ነበር? ለሳሚ ተሰጪው ነበር ነው ወይስ ለቤዛ ሳይተሻ ድጋሚ ተጨማሪ ገንዘብ ልጠይቂኝ ነበር? መጥፎ ሰው ነው ብዬ እንዳስባት ታደርገኝ መልካም ነው። አሁንም ቢሆን እኔ መጥፎ ሰው አይደለሁም። አንዳንድ ሰዎች ግን በግድ መጥፎ ሰው እንደሆነ እያስገደዱኝ ነው። ቤዛ በጣም መልካም ሰው ናት። ከቻልክ አንተም እንደሷ መልካም ሰው ብትሆን መልካም ነው። መጥፎ ሰው እንዳልሆንኩም አንቺን በደንብ ጠንቅቀሽ ታውቂኛለሽ። ያንን ክፋት እኔ ላይ ስታደርግብኝ እኔ መጥፎ ሰው በሆን ኖሮ ምን ታደርግ ነበር? ግንባሬን በጥይት ብለህ ትደፋኝ ነበር? ያ ቪዲዮ እኔ ጋር የለም። ሳሚ የሚባልም ሰው አላውቅም። በቃ ከዚህ በላይ እኔን አታስጨንቀኝ። ሳሚሻ ማማዬ ግን እንዴት ናት? ደህና ናት። ይሄ የማይረባ እሷ ላይ ላደረገው ነገር በሙሉ ዋጋ ይከፍላታል። ቆይ አንድ ያልገባኝ ነገር ሱራፌል ቤዛ ሊጎዳት እንደሚችል አንተ በምንድን ነው ያወቀው? ነው ወይስ ያ የማይረባ ዶክተር ነግሮ? ሳሚ ነገርኩህ እኮ ቤዛን ገሎ ሀብቷን በሙሉ ሊቀራመታት ነው። እንዴ ለምን? አንተ ማለት እኮ ሳሚ ስንቴ ነው የምነግርህ? ያለፈውን ነገር ለምንድን ነው ማትረሳው? ሲጀመር ይሄንን ነገር ለምን እንዳደረኩ ማን ቀርቦ ጠየቀኝ? ማን ምንድነው ብሎ ጠየቀኝ? ስለ ሁሉም ነገር ማማዬ ነግራኛለች። ለተፈጠረው ነገር በጣም አዝናለሁ። ሲጀመር ያንተ ጥፋት አልነበረም፣ ጥፋቱ የራሷ ነው። ግን እሷን እጎዳለሁ ብለህ ሁላችንንም ይዘህን ገደል ነው የገባው። ቆይሽ አሁን የማማዬን አይን እንዴት ብዬ ነው ማየው? እንደነገርኩ ነው፣ ጥፋቱ የራሷ ነው። እኔም በጣም አብዝቼዋለሁ። ሲጀመር እንደ እህት አብራኝ ያደገችን ልጅ ለፍቅር መጠየቄ ትክክል አልነበር። አሁን ስለ ማማዬ እንተውና ስለ ቤዛ እናውራ። ያ የተረገመ ሱራፌል ቤዛን ተለሳልሶ እየቀረባት እንደሆነ እኮ ውስጥ ይነግሮኛል። ወንድሜ ሱራፌል ማለት የተረገመ ሰው ነው። ቆይ ለምንድን ነው ለፖሊስ ማናስይዛቸው? እሱና ዶክተሩ ሀገር የሚያሸብሩት በምን ምክንያት ነው? ምን ስለሆኑ ነው? ይኸውልህ አሁን ለምን ቤዛ ከሱራፌል እንድትርቅ የፈለክበትን ምክንያት አትነግረኝም? ምን ሆነ ነው? ምክንያቴን መጠየቅ ትተህ ልጅቷን ማዳንን ብትቀጥልበት አይሻልም? ግድ የለም ሳይቸግረው ወደሱ አቅርቦኛል። በደንብ አድርጌ የቀርበውና ሲያልመውና ሲዘጋጅበት የቆየውን ህልም በጠቅላላ አኮላሽበታል። አመሰግናለሁ። እሺ ቤዚስ ምን ላምጣልሽ? እኔ ምንም አልፈልግም ሳሪዬ። አንቺ ግን ምሳ በላሽ? አዎ በልቻለሁ። ስኳር አድርጌልሻለሁ። እሺ ውዴ። በቃ እናንተ ተጫወቱ። ስለዚህ ሉሲ ሳሩንን ታውቂያታለሽ እንዴ? ኧረ አላውቃትም። ይቅርታ አድርጊልኝና እየዋሽሽ አይደለም አይደል? እንዴ ለምን ዋሽሻለሁ? ይልቅ እኔ አሁን የመጣሁት ስለ ቅንጅርት ላናግርሽ ነው። ቅንጅርት ምን ሆነ? እሱማ ምን ይሆናል፣ የሰውን ህይወት እየገባ ይበጠብጣል እንጂ። አልገባኝም። ደህና ሰላማችንን የፈጠርን ሰዎች ሰላማችንን ሊያደፈርስ ነው ይመጣ። ግልጽ ታደርጊልኝ። ለሳሚ ስለ ሱራፌል መጥፎ ነገሮችን እየነገረው ነው። ሳሚ ደግሞ አምኖታል። ይሄ ከዛ ዶክተር ተብዮ ጋር ሲልከሰከስ ቆይቶ እንደመጣ እንኳን እኮ አላሰበውም።
ይሄ ነገር መቼም አያበቃም ማለት ነው። እንግዲህ ሱራፌልን እንዳይሹ ነው። አሁን ላይ እሱ ሰላም ብቻ ነው የሚፈልገው። እኔ ደግሞ ሰላማችን እንዲበጠበጥ አልፈልግም። ለማንኛውም እዚህ ከመጣሽ አይቀር ስለማማዬ ቀጣይ ህክምና ማውራት አለብን። እንዴ ሱራፌል ውጭ ወስዶ ሊያሳክማት ተስማማ? መጀመሪያውንም ትንሽ አንገራገረ እንጂ መቼም ቢያለ። ለማንኛውም ከሁሉም ነገር በላይ የሷ ህክምና ይቅደም ብለናል። ልክ ነሽ ቤዚጌ፣ ከሁሉም በላይ የሷ ነገር ነው መቅደም ያለበት። እንደው ምን አገባሽ አትበይኝና ቤቱን በስምሽ አዞረልሽ እንዴ? ከዚህ በኋላ ያ አስፈላጊ ነው? ለነገሩ ልክ ነሽ፣ መተማመን ይቀድማል። ከዚህ በኋላ ከሱራፌል ጋር በድጋሚ እናወራና በዚህ 15 ቀን ውስጥ ህክምና እንድታገኝ እናደርጋለን። ውይ በጣም ደስ ይላል ቤዚ፣ የእውነት ሁለታችሁ መልካም ሰዎች ናችሁ። ምን ፈለክ ደግሞ? በቃ አሁንም ስለማማዬ ጉዳይ እንደተቀየምሽኝ ነው? ሲጀመር እኮ ማማ እውነቷን ነበር። አንተ ለፍቅር የምትሆን ሰው አይደለም፣ በቃ እርጉም ሰው ነህ። እስኪ ቆይታዬ በቃ በእናትሽ ኩቻ፣ እኔ አሁንም ስለሷ ላወራሽ ነው የመጣሁት። ይኸውልህ አሁን ይቅርቷን ተቀበልና ካጠገቧ ራቅ ነው ወይስ አሁንም ድረስ ታፈቅራታለህ? ኧረ ኩቻ ምን ሆነሽ ነው? እስኪ ተረጋጊ እንዴ። ከሷ ጤንነት በላይ እኔ ስለ ፍቅር ማስብ ነው እንደሚመስልሽ? ስለዚህ ተዋት፣ እኛንም ተወን። ሰላም የነበረን ሰዎች መተ ሰላማችን አታደፍርስብን። ለነገሩ አሁንም ቢሆን እኮ አደፍርሰዋል። ቆይ አንተ ማን ይላከ? ዶክተሩ ነው? ይኸውልሽ ኩቻ፣ የኔ ዓላማ ከዶክተሩ ብር ተቀብዬ ማማዬን ማሳከም ብቻ ነበር። ሱራፌልን ገለ በሳሚ ያሳበህ ነው ገንዘብ የምታገኘው ነው ወይስ ህፃን መስልሃለሁ? ቆይ ግን ምን አስበሽ ነው? እኔ ሳሚን አሳልፌ የምሰጠው ሰው ነኝ? አሳልፈ ከሰጠኸውማ ቆየህ እኮ። ቆይ አሁን ምን ልሁን ነው የምትለው? እባክሽ እመኚ፣ ይሄ ሁሉ ተንኮልና ሴራ የዶክተሩ ነው። ቆይ ይሄን ያህል ጊዜ የት ነበርክ? ምንድነው የት ነበርክ ብለሽ የምትጠይቂኝ? አሁን ጠፍቶሽ ነው? ሸቤ ነበርኳ። እዛው ብትሆን ይሻልህ ነበር። ትናንትና ማታ ቤዛ ቤት በሱራፌል ግብዣ እራት በልተን ነበር። ከዛ ሱራፌል ተብዬው ጋር ሁላችሁም ብትርቁ መልካም ነው። ይሄንን ነገር እኔ ለራሳችሁ ብዬ ነው የምነግራችሁ። ቆይ ይሄን ያህል ሱራፌል ላይ ምን አይተህበት ነው እንደዚህ የምትለው? እሱንማ በፍጹም ልነግርሽ አልችልም። ምክንያቱም ይሄንን ትልቅ ሚስጥር ከነገርኩሽ ያንቺም ህይወት አደጋ ላይ ይወድቃል። አደጋ ላይ ይወድቃል? ለምንድን ነው አደጋ ላይ የሚወድቀው? ቆይ ሚስጥሩ ምን ያህል ቢሆን ነው? አሁን እሱን ተይውና ማማዬ ጋር ወሰጂ። በፈጠረሽ እግሯ ላይ ድፍት ብዬ ይቅርታ አልጠይቃት። ነገርኩህ እኮ የበደልኩት እኔ ነኝ፣ ይቅር ብየዋለሁ። ስለዚህ አንተም ይቅርታ መጠየቅ አያስፈልጋትም። በቃ አጠገቧ እንዳትደርስ ከኛ ራቅ። እዚህ ምን እየሰራ ነው? ያማል በሉጣ ነው። ይኸውልሽ ቤዛ፣ ሳሮን እንዳልተኛሽ ስለነገረችኝ ነው ቀጥ ብዬ ወደዚህ የመጣሁት። የምነግርሽ ከባድ ጉዳይ አለኝ። የምን ጉዳይ? ጉዳይ አንቺ ነሽ። ከአንቺ ውጭ ሌላ ምን ጉዳይ ሊኖረኝ ይችላል? ይኸውልሽ እርግጠኛ ነኝ ቅንጅርቲ ስለ ሱራፌል ያወቀው ትልቅ ሚስጥር አለ። የምን ሚስጥር? ይኸውልሽ ቤዛ፣ ርቀትን ጠብቅ ሳሚ። እንደውም ከዚህ ውጣ። ትሰማኛለህ ሳሚ? ሱራፌል እዚህ ከመምጣቱ በፊት ውጣ። ቅንጅርቲን ያ ዶክተር ድጋሚ እዚህ ቤት ልኮት ነበረ። ቅንጅርት ጫፍ ጫፉን ለኔ ነግሮኝ ነበር። ያ ዶክተር በድጋሚ እዚህ ቤት ልኮት ነበር እኮ። እኔን እንዲገድል አይደለም፣ ቅርብ ጊዜ እኮ ነው የምልሽ። ምን እያልክ ነው? ያ ዶክተር ሱራፌልን እንዲገለው ቅንጅርት ልኮት ነበር። አምላኬ ሆይ፣ ቆይ ይሄ ነገር መቼ ነው የሚያበቃው? ይኸውልሽ ቅንጅርቲ ሱራፌልን ተደብቆ በስልክ ሲያወራ ከሆነ ሰው ጋር ተደብቆ ሰምቶታል። በእርግጠኝነት ጉዳዩ ደግሞ ትልቅ ሚስጥር ነው። ቆይ ምንድን ነው የሰማው? ይኸውልሽ ቅንጅርቲ ሊነግረኝ ፈቃደኛ አይደለም። ሳስበው ግን ይሄ ሚስጥር በጣም ትልቅ ሚስጥር ነው። ምናልባት ሱራፌል ከዛች የተረገመች ቲጂ ከተባለች ሴት ጋር አሁንም አብሮ እያሴረ ነው። ምን? ቆይ አንተ ግን ከሱራፌል ጋር ችግር አለብህ እንዴ? ችግር አለ?